ሰላም ጤና ይስጥልን እንደምን ሰንብታችኋል ውድ የሐረሪ ቴሌቪዥን ተከታታዮቻችን ከሐረሪ ቴሌቪዥን በየሳምንቱ ሐሙስ በዚህ ሰዓት ወደ እናንተ የሚደርሰው የህግ መሰናዷችን አሁን ይጀምራል። እንደ ሁል ጊዜው የህግ መሰናዷችን የህግ ሐሳቦችን ይዞ ከባለሙያ ጋር ቆይታ የሚያደርግበት መሰናዶ ነው። ፕሮግራሙን አዘጋጅቶ ወደ እናንተ በማቅረብ እኔ መልካም ፍቃዱ፣ በካሜራው በኩል ደግሞ አበበ ኃይሌ እስከ ዝግጅቱ ፍጻሜ በጋራ በመሆን አብረናችሁ ቆይታ እናደርጋለን። አሁንም ቆይታችሁ ከሐረሪ ቴሌቪዥን የህግ መሰናዶ ጋር እንዲሆን በማክበር እንጋብዛለን። መልካም ቆይታ። ተመልሰን ተገናኝተናል። ውድ የሐረሪ ቲቪ ተከታታዮቻችን በየሳምንቱ ወደ እናንተ የሚደርሰውን የህግ ፕሮግራማችንን ነው እየተከታተልን የምንገኘው። በዛሬው የህግ መሰናዷችን ወደ እናንተ ልናደርስ የወደድነው በሐረሪ ክልል ጠቅላይ አቃቤ ህግ ተገኝተን በሰብአዊ መብት ዙሪያ የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። አጠገቤ እንግዲህ አቶ ረዘነ ሽመልስ በሐረሪ ክልል ጠቅላይ አቃቤ ህግ የህግ ኦዲትና ኢንስፔክሽን አቃቤ ህግ እንዲሁም ደግሞ በሰብአዊ መብት ዙሪያ ለረጅም ጊዜ የሰሩ ባለሙያ አብረውን ቆይታ የሚያደርጉ ነው የሚሆነው። ለቃለ መጠይቃችን ፍቃደኛ ስለሆኑ በቅድሚያ እናመሰግናለን አቶ ረዘነ። እኔም በጣም አመሰግናለሁ። ለቃለ መጠይቅ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ መጀመሪያ ወደ ሰብአዊ መብት ጽንሰ ሀሳብ መነሻ እናድርግና በሱን ጀምር። እስቲ የሰብአዊ መብት ስንል ምን ማለት ፈልገን ነው ወይስ ደግሞ ምን ጉዳዮችን ነው አካተ ማንሳት የምንችለው? ሰብአዊ መብት ስንል ከሰው ልጅ ከተፈጥሮ የሚመነጩ ለሰው ልጆች ሁሉ የተሰጡ መብቶች ናቸው። ከተፈጥሮ የሚመነጩ ናቸው። ሁሉም የሰው ልጅ በእኩልነት የተቸሩት መብቶች ናቸው የሰብአዊ መብት ስንላቸው። እነዛ ከተፈጥሮ የሚመነጩ መብቶች የግለሰብ መብት ሊሆኑ ይችላሉ ወይ የቡድን መብቶች ብለን ልንከፋፍላቸው እንችላለን። የግለሰብ መብቶች ስንል ለምሳሌ የሰብአዊ መብት ከሆነው ውስጥ በህይወት የመኖር መብት፣ የአካል ደህንነት መብት፣ እነዚህ በግለሰብ መብት ደረጃ የምንከፍላቸው ሲሆን እንደ ቡድን መብት ደግሞ ብለን የልማት መብት፣ ጤና የማግኘት መብት፣ እነዚህ እንደ ሰብአዊ መብት የምናያቸው ነው። ሰብአዊ መብት ስንል ጽንሰ ሀሳቡ ሁሉም የሰው ልጅ በተፈጥሮ ሰው በመሆኑ ብቻ የተሰጡት መብቶች ናቸው ማለት ነው። እነዚህን መብቶች መንግስታት የማስጠበቅ ኃላፊነት አለባቸው። እንዲሁም እያንዳንዱ ግለሰብ መብቶቹን የመጠየቅ የሌላውንም ሰው መብት የማክበር መብቶች አሉ። ከዛ በተጨማሪ ሰብአዊ መብቶችን በምን ልንከፍላቸው እንችላለን? የሲቪል ኤንድ የፖለቲካ መብቶች ልንላቸው እንችላለን። የኢኮኖሚና የባህላዊ መብቶች ብለን ልንከፍላቸው እንችላለን። እና ሰብአዊ መብት ስንል ከተፈጥሮ የመነጩ ለሁሉም የሰው ልጆች በእኩልነት የተቸሩ መብቶች ናቸው። እነዛ መብቶች በሀብት፣ በዝና፣ በእምነት፣ በቋንቋ ወይም በሌላ አይነት ልዩነት ሳይደረግባቸው ሁሉም የሰው ልጆች በእኩልነት እንዲጠቀሙባቸው በተፈጥሮ የተሰጡ መብቶችን የሰብአዊ መብቶች ብለን እንጠራቸዋለን። ይሄ ነው ትርጉሙ። እሺ እንግዲህ የሰብአዊ መብት ምንነቱን በዚህ መልኩ አብራርተውልናል። እስቲ የሰብአዊ መብት በመርሆ ደረጃ ምን አይነት መርሆችን ያካትታል በውስጡ? በጣም ጥሩ። የሰብአዊ መብት መርሆዎች ወይም ባህሪያት ብለን የምንዘረዝራቸው ደግሞ አሉ። የሰብአዊ መብት ለሰው ልጆች ሁሉ በእኩልነት የተቸረ መብት ነው ብለናል አይደል? አንደኛው 5 መርሆዎችን ልናስቀምጥ እንችላለን ወይም ባህሪያቶችን ልናስቀምጥ እንችላለን። አንደኛው ዓለም አቀፋዊነት ነው፣ ዩኒቨርሳሊቲ የምንለው። ሁሉም የሰው ልጅ በዓለም ላይ ያለ የሰው ልጅ ሁሉ በእኩልነት የተቸረው መብቱ አንዱ የሰብአዊ መብት መርሁ ነው። የትኛውም የዓለም ላይ ያለ ይሁን አፍሪካም ያለ ይሁን የትም ሀገር ያለ የሰው ልጅ ሁሉ በዓለም ላይ ያለ እኩል የተቸረው መብቱ የሰብአዊ መብት ነው። አንዱ ዓለም አቀፋዊነት ባህሪው ነው። ሌላኛው ምንድነው?
እኩል ለሰው ልጆች የተቸሩ ናቸው። በምንም አይነት በቀለምም ይሁን በጾታም በሀብትም በዝናም በተለያየ ምክንያት ልዩነት ሳይደረግ ለሰው ልጆች ሁሉ በእኩልነት የተቸሩ መብቶች ሰብአዊ መብቶች እንላለን። ሶስተኛው ባህሪው ምንድነው? የማይጣሱና የማይገሰሱ ናቸው። የሰብአዊ መብቶች በተፈጥሮ ለሁሉም የሰው ልጆች የተሰጡ ናቸው። በህግ የተደነገጉ ሁኔታዎች ካልተሟሉ በስተቀር እነዛ መብቶች ሊጣሱ አይገቡ። ለምሳሌ ሁሉም የሰው ልጅ በነጻነት የመንቀሳቀስ መብት አለ። ነገር ግን ሊገደብ የሚችለው ምንድነው? በህግ የተደነገገ ወንጀል ሲሰራ ምን ሲል። ስለዚህ የማይጣሱ መብቶች ናቸው እንደ መርህ ደረጃ። አራተኛው ምንድነው? ሊነጣጠሉ ሊለያዩና ሊከፋፈሉ የማይችሉ ናቸው። የአንደኛው መብት መከበር የሌላኛውን መብት መከበር ያመጣል። የአንደኛው መብት መጣስ የሌላኛውን መብት መጣስ ያመጣል። ለምሳሌ የመስራት መብት ወይም የምግብ የጤና መብቶች ሲከበሩ የምን መብት ይከበራል? በህይወት የመኖር መብት ይከበራል። አንደኛው ግን የጤና የምግብ የመሳሰለው መብት ደግሞ ጥሰት ሲኖር ምን ይመጣል? የሌላኛውን መብት ጥሰት ያስከትላል። ስለዚህ ሰብአዊ መብቶች በባህሪያቸው ምንድነው? ኢንዲቪጁዋል ኢንተርሪሌትድ እና የተሳሰሩ የተያዙ መብቶች ናቸው። አራተኛው። አምስተኛው ባህሪያቸው ለመንግስታት የሚጥሉት ግዴታ አለ። የትኛውም የሀገር ህግ አውጪም ይሁን ህግ አስፈጻሚውም ይሁን ህግ ተርጓሚው የሰብአዊ መብቶችን የማክበር የማስከበርና የማሟላት ኃላፊነትን ይጥላል ማለት ነው። ስለዚህ ባህሪያቶቹ ወይም መርሆዎቹ ስንል እኛ አምስቱ የገለጽኩልህ ናቸው ማለት ነው። ምንድን ናቸው? ዓለም አቀፋዊነት አለው። ሁሉም የሰው ልጅ በእኩልነት የተሰጡት ናቸው። ሊጣሱና ሊገሰሱ ከህግ ከተደነገገው ውጪ ሊጣሱና ሊገሰሱ የማይገቡ በህግ አውጪውም በህግ አስፈጻሚውም በህግ ተርጓሚውም የማክበር የማስከበርና የማሟላት ኃላፊነት የጣሉ እነዚህ መርሆዎቹ ወይም ባህሪያቶቹ ናቸው የሰብአዊ መብት ማለት ነው። ይሄ አምስቱ ባህሪያት ናቸው። እሺ፣ የሰብአዊ መብትንና ከህግ አንጻር ደግሞ ተካቶ መሰረቱ የተጣለበት ከህግ አግባብ አንጻር ደግሞ እነዚህን እስቲ ደግሞ ታሪካዊ ወይ ደግሞ ዳራ ካለው እሱን እስቲ ብናነሳበት። በጣም ጥሩ። እሺ፣ በጣም ጥሩ። መነሻው የሰብአዊ መብት መሰረት የተጣለበት መነሻ ምንድነው ካልከኝ በዓለም ላይ የመጀመሪያውና የሁለተኛ ዓለም ጦርነቶች ተካሂደው ነው። ከሁለተኛ ዓለም ጦርነት በኋላ የተባበሩት መንግስታት በዓለም አቀፍ ደረጃ ተቋቁሟል። አሁን ዩኤን የምንለው ማለት ነው። በ1945 የተባበሩት መንግስታት ሲቋቋም በዓለም ላይ ካሁን በኋላ እንደዚህ አይነት ግጭቶች እንዳይኖሩና የሰው ልጆች ሁሉ መብታቸው ተከብሮ እንዲኖር የሚል መርህ በተባበሩት መንግስታት ውስጥ ተጀመረ። ስለዚህ ሁሉም ሀገራት የተባበሩት መንግስታት አባል ሀገራት የሚሆኑ ያልሆኑ ሀገራት ሊቀበሉት የሚገባ የሰብአዊ መብት ስምምነቶችን፣ ድንጋጌዎችንና ኮንቬንሽኖችን በተባበሩት መንግስታት ተቋቋሙ። ስለዚህ ለምሳሌ የመጀመሪያው በ1948 ዩዲኤችአር የምንለው የዓለም አቀፍ የሰብአዊ መብት ድንጋጌ እንደ መነሻ የሰብአዊ መብቶችን ለማስከበር እንደ መነሻ ሆነ። ከዛ በኋላ የዓለም አቀፍ የሲቪልና የፖለቲካ መብቶች፣ የኢኮኖሚክ ኤንድ ሶሻል ራይቶች እነዚህን የሚገልጹ በተባበሩት መንግስታት ውስጥ እንደ ሰብአዊ መብት መነሻ መሰረት ሆነው አሁን ሁሉም ሀገራት ላይ እንዲቀበሉት አድርጓል። ስለዚህ በተባበሩት መንግስታት አባል ሀገራት የሆኑ ሁሉም የተባበሩት መንግስታት አባል ሀገራት እነዚህ ዩዲኤችአር የሚሆኑ ሌሎች ሲቪል ኤንድ ፖለቲካል ራይቶች ስምምነቶችን በየሀገራት ህጎቻቸው ውስጥ እንዲያጸድቁ፣ እንዲቀበሉ፣ እንዲተገብሩ በማድረግ ሁሉም ሀገራት የሰብአዊ መብት ድንጋጌዎችን፣ የሰብአዊ መብት ህግጋትን፣ የሰብአዊ መብት የመከበርን መርህ መነሻ መሰረት ሆነ ማለት ነው። ከዛ በኋላ ከ1948 ከተባበሩት መንግስታት ከተቋቋመ በኋላ አባል ሀገራት የራሳቸው ሀገር ውስጥ የሰብአዊ መብት ህጎችን እንዲያካትቱ ኢትዮጵያም ተቀብላለች። ከዛ የአፍሪካ የአሜሪካና የአውሮፓ ሀገራትን እነዚህን የሰብአዊ መብት ህግጋትን ወደ የሀገራቸው እየወሰዱ የሀገራቸው የህግ አካል ሆኖ ሁሉም ሀገራት መብቶች እንዲከበሩ ይሄ መነሻቸው ነው ማለት ነው።
ወደ ሀገራችን ኢትዮጵያ ስንመጣ ደግሞ እነዚህ የሰብአዊ መብት ጽንሰ ሀሳብ ውስጥ መታወቅ የጀመረበት ጊዜን ማንሳት እንችላለን። በጣም ትክክል። ከዛ በኋላ ሁሉም ሀገራት የሰብአዊ መብት ህጎችን፣ ድንጋጌዎችን የሀገራቸው የህግ አካል አደረጉ። የኢፌዴሪ የህገ መንግስትም 1987 የምንጠቀምበት አሁንም ያለው የኢፌዴሪ ህገ መንግስት ምዕራፍ 3 ላይ 1/3 የሚሆነው የህገ መንግስቱ ክፍል ስለ ሰብአዊ መብቶች ነው የሚያወራው። ከአንቀጽ 13 ጀምሮ የሰብአዊ መብቶችን ነው የሚያወራው እና እነዚህ የሰብአዊ መብት በአንቀጽ 9 እና በአንቀጽ 13 ላይ ኢትዮጵያ ዓለም አቀፍ የሰብአዊ መብት ህጎችን ተቀብላ የሀገሪቱ የህግ አካል በማድረግ አሁንም እየተጠቀመቻቸው ያለ ሀረሪ ህገ መንግስትም ላይ ተቀባይነት አገኘ እና በኢፌዴሪ ህገ መንግስት ኢትዮጵያ የሰብአዊ መብት ሁሉንም የሰብአዊ መብቶች ተቀብላ የሀገሪቱ የህግ አካል አድርጋለች። ህገ መንግስቱ ላይ ያሉት የሰብአዊ መብቶችም ሲተረጎሙ ከዓለም አቀፍ የሰብአዊ መብት ድንጋጌዎች ጋር በተጣጣመ መልኩ ነው እና የኢትዮጵያም የሀገሪቱም የህገ መንግስቱም የህግ አካላት ናቸው እነዚህ የሰብአዊ መብቶች። በነገራችን ላይ ኢትዮጵያ በዓለም አቀፍ ደረጃ ከወጡት የሰብአዊ መብት ድንጋጌዎች ውስጥ 7ቱን ተቀብላ ተጨማሪ ማሆንም እንትኖች አሉ የሀገሪቱ የህግ አካል ናቸው። ከዛ በተጨማሪ ህገ መንግስቱም ላይ የሰብአዊ መብት 1/3 የህገ መንግስቱ ፓርት ስለ መብት ነው፣ ስለ ሰዎች መብት ነው ማለት ነው። እዚህ የኢትዮጵያም የህግ አካል ነው ማለት ነው። የሰብአዊ መብት ጽንሰ ሀሳብን ጀምረን ከዓለም ጀምረን ደግሞ ታሪካዊ ዳራውን እስከ ሀገራችን ወደዚህ ያለውን እንግዲህ በሚገባ አስረድተውናል። በተከታይነት እስቲ ከአተገባበሩ ጋር እንሂድና እስቲ ሰብአዊ መብትን መጠበቅ ወይም ደግሞ ማስከበር ኃላፊነቱ የተሰጠው አካል ማን ነው የሚለውን ቢያነሱልን። በጣም ትክክል። አሁን ቅድም የሰብአዊ መብት ባህሪያት ውስጥ ካልኩ የመንግስት ኃላፊነት አለ። እንዲሁም በኢፌዴሪ ህገ መንግስት አንቀጽ 13 ላይ የሚያስቀምጠው የክልልም ይሁን የፌዴራል ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ በህገ መንግስቱ የተደረገው ወይም ሌሎች የሰብአዊ መብቶችን የማክበር የማስከበርና የማሟላት ኃላፊነትን ለመንግስት ሰጥቷል ማለት ነው። ስለዚህ እነዚህን የሰብአዊ መብቶችን የመጠበቅ የማክበር የማስከበርና የማሟላት ኃላፊነት ለማን ሰጥቷል ማለት ነው? ለመንግስት ሰጥቷል። እነዛ መንግስት ህግ አውጪውም ነው፣ ህግ አስፈጻሚው፣ ህግ ተርጓሚው። በተጨማሪ ደግሞ የሰብአዊ መብትን ወይም ሌሎች ተቋማትን የሚያስከብሩ ተቋማትን እንዲቋቋሙ በህገ መንግስቱ እውቅና ሰጥቷል። እነዚህ ኃላፊነቶች የተሰጣቸው አካላት ናቸው። የማክበር ስንል ራሱ ህግ አውጪው፣ ህግ አስፈጻሚው፣ ህግ ተርጓሚው ሰብአዊ መብቶች ምን ይላል ማክበር አለበት ማለት። እንዲሁም ደግሞ ጥሰት የሚፈጽሙትን ደግሞ እንዳይከሰትና የመብት ጥሰት እንዳይፈጸም ምን አድርግ የመጠበቅ የመከላከልም ፕሮቴክት የማድረግ ኃላፊነትም ተሰጥቶታል። እንዲሁም ደግሞ ለመብት መከበር የሚያስፈልጉትን ሁኔታዎች የማሟላት እና ተቋማት ውስጥም እንዲሁ የሰብአዊ መብት ዲፓርትመንቶች ይኖራሉ። እነዚህም የሰብአዊ መብቶችን ቅሬታዎችን በመቀበል የተለያዩ መብት ጥያቄ ወይም ግንዛቤዎችን በመስጠት ወይም ደግሞ በሌሎች ሁኔታዎች የሰብአዊ መብቶች እንዲከበሩ ይሰራሉ። ጠቅላይ አቃቤ ሕግ አንዱ የሰብአዊ መብት እንዲከበር ቅድም እንዳልኩ ህግ አውጪው፣ ህግ አስፈጻሚው፣ ህግ ተርጓሚው የህገ መንግስቱ ላይ የተደነገጉት እነዚህ ኃላፊነት ተጥሎባል። ጠቅላይ አቃቤ ሕግ እንደተሰጠው ኃላፊነት የሰብአዊ መብቶችን የማክበር የማስከበርና የማሟላት ኃላፊነቱን የሚወጣ አንዱ ተቋም ነው ማለት ነው። እዚህ ጋር በልዩነት ደግሞ የፍትህ አካላት የበለጠ ከጽንሰ ሀሳቡም ከማስጠበቅና አከባበሩም አንጻር በልዩነት የተለየ ትኩረት የሚሰጡ ተቋማት እንደመሆናቸው መጠን በልዩነት እነዚህ ተቋማት ደግሞ ይህን የሰብአዊ መብትን ማስከበርና መጠበቅ ላይ የሚሰሩትን ስራ እዚች ጋር አያይዞ ቢያብራሩልኝ። በጣም ጥሩ እና የሰብአዊ መብትን ከሚያስከብሩት ደግሞ አካላት የፍትህ አካላት ናቸው። ፖሊስ ሊሆን ይችላል፣ አቃቢ ህግ፣ ፍርድ ቤቶች። እነዚህ የሰብአዊ መብት እንዲከበር መስራት ከሚገባቸው አካላት ናቸው። ለምሳሌ ፖሊስ የተጠርጣሪዎችን መብት ከማክበር አንጻር ከመጠበቅ አንጻር የታራሚዎችን ደህንነት ለምሳሌ የፍርድ ቤት ክርክር ላይ
ህገ ወጥ በሆነ ሁኔታ ማስረጃ አውጣ ተብሎ ያለ መደብደብ መብት አንዱ አሁን ምንድነው ኢሰባዊ የሆነ አያያዝ የመከልከል መብት አንዱ መብት ነው። ስለዚህ የፍትህ አካላት ካል ለምሳሌ የፖሊስ እንደ ጠቅላይ አቃቢ ህግ ቢሆን ግንዛቤዎችን የመስጠት የሚቀርቡ የሰብአዊ መብት አቤቱታዎችን ተቀብሎ ምርመራ በማካሄድ መፍትሄ በመስጠት በየማረሚያ ቤቱ በየፖሊስ ጣቢያው ያሉ የተጠርጣሪዎች የታራሚዎች መብት ተከብሮ ፍትህና የህግ የበላይነት እንዲሰፍን የማድረግ ስራዎችን ይሰራል። እነዚህን ስራዎችም እየሰራ ነው። በማረሚያ ቤት በፖሊስ ጣቢያ የተያዙ ሰዎች ሰብአዊ ክብራቸው ተጠብቆ እንዲቆዩ ማድረግ እንዲሁም ህብረተሰቡ የሰብአዊ መብት ቅሬታዎች በሚኖሩበት ሰዓት ተቀብሎ ምርመራ በማካሄድ ያንን የሰብአዊ መብት ችግር መፍታት ግንዛቤዎችን የሰብአዊ መብት ግንዛቤዎችን በመስጠት በተለያዩ ሚዲያዎች ይሄም አንዱ አጋጣሚ ነው። እነዚህን በመስራት የዜጎች የሰብአዊ መብት እንዲከበር የሁሉም ሰው የሰብአዊ መብት እንዲከበር የሚሰራ ተቋም ነው ማለት ነው። ይህንንም እየሰራ ይገኛል። አዎ እንደ ክልል ደግሞ በተለየ እዚህ ጋር ካነሱት ዘንዳ እንደናንተ ተቋም እንደ ጠቅላይ አቃቢ ህግ ይህንን የሰብአዊ መብትን ለማስከበርና ለመጠበቅ ከምታደርጉ ክትትልና ድጋፍም አንጻር ሊሆን ይችላል ህግ ከማስከበር ሂደት እያከናወናችሁ ያላችሁት ተግባራትስ ምን ይመስላሉ? ከሰብአዊ መብት አንጻር እንዳልኩ በኢፌዴሪ ህገ መንግስት የሚሆን በሀረሪ ክልል ላይ ዋናው መሰረቱ የሰብአዊ መብት መሰረቱ በህገ መንግስቱ ላይ የተደነገገ አንድ መነሻው የሰብአዊ መብት የመከበሪያ መነሻው ምንድነው? ህግ ነው ማለት ነው። በህግ ላይ የሁሉም ዜጎች መብት እንዲከበሩ የሁሉም ሰዎች የሰብአዊ መብት እንዲከበር አንዱ ህገ መንግስቱ ላይ መሰረት ተቀምጧል። ከዛ በተጨማሪ በአቃቢ ህግ ማቋቋሚያ አዋጅ ላይ በወንጀለኛ መቅጫ ህጎች ላይ በሌሎችም ህጎች ላይ የዜጎች መብት እንዲከበሩ የተደነገጉ መብቶች አሉ። የተጠርጣሪዎች መብት፣ የታራሚዎች መብት እንዲሁም የሁሉም ህብረተሰብ መብት እንዲከበር የተቀመጡ መብቶች አሉ። እነዛ መብቶች እንዲከበሩ እየሰራ ይገኛል። የሰብአዊ መብቶች ጥሰት በሚፈጸምበት ጊዜ ወደ ህግ አግባብ የሚወሰድበት ወይ ደግሞ የሚጠየቅበት አካሄድ በዓለም አቀፍ ተሞክሮም ይሆናል። በሀገራችን በሰብአዊ መብት ዙሪያ ባሉ የህግ ማዕቀፎች ውስጥ የሰብአዊ መብት ጥሰት በሚፈጸምበት ጊዜ እንዴት ነው የዳኝነት ስርዓቱ ወይ ደግሞ የክስ ስርዓቱ የሚሄደው? በጣም ጥሩ። ምንድነው የሰብአዊ መብት ጥሰት በሚፈጸም ሰዓት ቅሬታዎችን ወይም አቤቱታዎች አንዱ የሚነሳበት ሁኔታ ይኖራል። የመብት ጥሰት ተፈጽመዋል የሚል ቅሬታ ወይም አቤቱታ ለሚመለከተው አካል የሚቀርብበት የራሱ አካሄድ አለ። አሁን የሰብአዊ መብት ጥሰት ቅሬታ መፍትሄ ይሰጠኝ የሚለው የመጀመሪያው የሚነሳው ምንድነው? አቤቱታዎች ሊቀርቡ የሚችለው አንድ በተበደለው ሰው በራሱ ቅሬታ ሊነሳ ይችላል፣ ወይም ደግሞ ይመለከተኛል በሚል የቅርብ ሰው ሊሆን ይችላል፣ ሪሌቲቭሶች ሊሆን ይችላል፣ ሚስት፣ ባል፣ ልጆች ሰምቲንግ ሊነሳ ይችላል። ወይም ደግሞ የሰብአዊ መብት ጉዳይ ያገባኛል፣ ይመለከተኛል የሚል ሶስተኛ ወገን። ምክንያቱም ሰብአዊ መብቶች ዓለም አቀፍ ናቸው። የተበደለው ሰው ብቻ ነው ማቅረብ አለበት የሚባሉ ስላልሆኑ ማናቸውም ሶስተኛ ወገን ቅሬታዎች በሚነሱ ሰዓት ለሚመለከተው አካል የሰብአዊ መብት ቅሬታዎችን ሊያቀርብ ይችላል። እንደ ኢትዮጵያ ኮንቴክስት አሁን የሰብአዊ መብትን ሊቀበሉ የሚችሉ ተቋማት ይኖራሉ። በየተቋማቱ ያለ ሁኔታ ሆነው አሁን በህገ መንግስቱ ላይ ያስቀመጣቸው አሉ። የኢትዮጵያ ሰብአዊ መብት ኮሚሽን ሊኖር ይችላል፣ የህዝብ እንባ ጠባቂ ሊኖር ይችላል። እንደ ክልል ደግሞ የተቋቋሙ ሌሎች አካላት አሉ። አሁን በየዲፓርትመንቱ የጠቅላይ አቃቢ ህግ ላይ እነዚህ ምንድነው ተበድያለሁ፣ አቤቱታዎች ቀርቦብኛል በሚል ሰው የሚቀርበው አለ። እነዛ የተነሱ በደሎች በምን አይነት መልኩ ነው መፍትሄ የሚሰጡ? ይሄ እንደ ሀገር ያለውን ነው ማነሳል። ከሀገር ደረጃ ያሉ አፍሪካን ሂውማን ራይት ኮሚሽን አለ፣ በአፍሪካ ደረጃ የተቋቋሙ ከዛም በላይ መሄድ የሚቻልበት። እንደ ሀገር ግን የተቋቋሙ ተቋማት አሉ። ፍርድ ቤቶችም አንዱ የመብት ማስከበር ስራ የሚሰሩ ነው። ጠቅላይ አቃቢ ህግ የታራሚዎችን የተጠርጣሪዎች እነዚህ መብቶች በሚጣሱ ሰዓት ያገባኛል የሚል ሰው ወይ የተበደለ ሰው ያቀርብ ይችላል። ምን አይነት መፍትሄዎች ይሰጣሉ? በደል የደረሰባቸው ሰዎች ምን አይነት መፍትሄዎችን ሊያገኙ ይችላሉ? ቅሬታዎች በሚነሱ ሰዓት የተለያዩ መፍትሄዎች ይኖራሉ። አንድ የተበደለው የተጣሰው ጥሰት እንዲቆም እየተከናወነ ሲሆን ወደ ነበረበት ሁኔታ እንዲመለስ ትዕዛዝ ይሰጥ፣ ማስተካከያ
ጥፋት ያጠፉ ሰዎች እንዲቀጡ የሚደረግበት ሂደት አለ። ትራንዚሽናል ጀስቲስ የምንለው። ሌላ ካሳ ማግኘት የሚገባቸው ሰዎች ካሉ ያንን በሚያገኝበት ሁኔታ ሰውየው ወደ ነበሩ ወይም የተበደሉ ሰዎች ወደ ነበሩበት ሁኔታ እንዲመለሱ የማድረግ ሂደት አለ። ስለዚህ ቅሬታው ከተበደለው ሰው ወይም በቅርበት ካለው ሰው ወይም ሶስተኛው ሰው የሰብአዊ መብት መበደል ያገባኛል ሰው ከሚል ሰው ሊቀርብ ይችላል። እነማን ላይ ሊቀርብ ይችላል? በየተቋማት ይኖራሉ። በሀገር አቀፍ ደረጃ የተቋቋሙ የሰብአዊ መብት ተቋማት ወይም ደግሞ በክልል ደረጃ የሰብአዊ መብት ጉዳይን የሚያዩ እንደ ዲፓርትመንትም ጠቅላይ አቃቢ የራሱ የሰብአዊ መብት ዲፓርትመንቶች አሉ። ሊያቸው የሚችልበት ቅሬታዎች እንደዚህ አይነት ቅሬታዎችን የዜጎችን መፍትሄዎች ቅሬታዎችን መፍታት በደሎች ወደ ነበሩበት እርቅ ወደ ነበረበት እንዲመለስ በማድረግ ሰዎች በደላቸውን ወደ መልካም እንዲመጣላቸው ካሳም ከሆነ በደል የፈጸሙ ሰዎች ወንጀል የፈጸሙ ከሆነ ለሕግ እንዲቀርቡ ተጠያቂነታቸውን እንዲሰፍን በማድረግ እንደዚህ አይነት የሕግን የማስከበር ሂደቶች ይከናወናሉ። እንደ ማጠቃለያ እንግዲህ የሰብአዊ መብቶችን እንዴት ማስከበር እንችላለን፣ ጥሰቶችስ ሲፈጸሙ እንዴት መከላከል እንችላለን የሚለውንም ሀሳብ በማጠቃለል መልእክትም ደግሞ ካሉት እንደ ማጠቃለያ የሚያስተላልፉት መልእክት ካለ የሰብአዊ መብቶችን መከበር አስመልክቶ እድሉ ልስጦትና በዛ እናጠቃል። አዎ እንዳልኩ በህገ መንግስቱ ላይ ህግ አውጪውም ህግ አስፈጻሚውም ህግ ተርጓሚውም የሰብአዊ መብቶችን ምን ማለት አለበት? የማክበር ኃላፊነት አለበት፣ የማስከበር ኃላፊነት አለበት፣ የማሟላት ኃላፊነት አለበት። ስለዚህ ሶስቱም የመንግስት መዋቅሮች በህገ መንግስቱ የተደነገጉና ኢትዮጵያ ተቀብላ የሀገሪቱ የህግ አካል ያደረገቻቸውን የሰብአዊ መብቶች የማክበር ኃላፊነት አለባቸው፣ የማስከበር ኃላፊነትና የማሟላት አለባቸው። ስለዚህ ሁሉም ሶስቱም የመንግስት አካላት የሰብአዊ መብቶችን አንዱ ኃላፊነታቸው ምንድነው? ማክበር አለባቸው። ራሳቸው መጀመሪያ የሰዎች መብት፣ በህይወት የመኖር መብት፣ የአካል ደህንነት መብት፣ የተጠርጣሪዎች መብት፣ የነጻነት መብት፣ የእኩልነት መብት የመሳሰሉት መብት እንላቸዋለን። ይህን መብቶች በመጀመሪያ ደረጃ ሁሉም የሶስቱ አካላት ማክበር ካከበሩ በኋላ የሚጥስ አንድ ጠቅላይ አቃቢ ወንጀል የሚሰሩ ሰዎች ምንድነው በተቃራኒው የሚሰሩ የዜጎችን መብት ነው እየጣሱ ያሉት። ስለዚህ እነዛን ለፍትህ እንዲቀርቡ በማድረግ ተጠርጣሪዎችን ወይም ወንጀለኞችን ለህግ እንዲቀርቡ በማድረግ ወይም በፖሊስ ጣቢያ ላይ ተጠርጣሪዎች ላይ ድብደባ እንዳይፈጸም በማድረግ እንደ አቃቢ ህግ ምን እያሰራ ነው ማለት የማስከበርም ኃላፊነቱን እየተወጣ አንድ ወንጀል የሚሰሩትን የሰብአዊ መብት ጥሰት የሚፈጽሙትን የህግ ተጠያቂነት በማስፈን የህግ የበላይነትን በማስፈን መልካም አሰራርን በማስፈን ሁለት ደግሞ በፖሊስ ጣቢያ ማስረጃ አውጣ በሚል ወይም ደግሞ ኢሰብአዊ አያያዝ እንዳይፈጸም አቃቢ ህጎችም ደግሞ ምን አይነት ኃላፊነት አለባቸው? የተጠርጣሪዎችን መብት እንዲጠበቅ በማድረግ የማስከበርም ኃላፊነታቸውን ይወጣሉ። ይሄ አንድ የሰብአዊ መብት የማስከበሪያ ስልቱ ነው ማለት ነው። ስለዚህ እንደ ተቋም ይህንን ኃላፊነትን የሰብአዊ መብት መከበር አለ። ስለዚህ እንደ አጠቃላይ ግን ሰብአዊ መብት ስንል ለሁሉም የሰው ልጆች በእኩልነት የተቸረ በተፈጥሮ የመነጩ መብቶች ናቸው። ሁሉም ሰው የሰብአዊ መብትን የራሱን መብት አክብሮ የሌሎችንም ሰዎች መብት የማክበር ኃላፊነቱን እንዲወጣ የህግ የበላይነት የሚሰፍን ሰላምም የሚኖረው ልማትም የሚኖረው የሰብአዊ መብቶች ሲከበሩ ነውና ሁሉም የራሱን ኃላፊነት ይወጣ ነው። በጣም አመሰግናለሁ ስለነበረን ቆይታ አቶ ረዘነ ሽመልስ በሀረሪ ክልል ጠቅላይ አቃቤ ህግ የህግ ኦዲትና ኢንስፔክሽን አቃቤ ህግ እና ደግሞ በሰብአዊ መብት ላይ ለረጅም ጊዜ የሰሩ ባለሙያ ኖት። በሀረሪ ቲቪ ተመልካቾች ስም ከልብ ስለ ቆይታችን እናመሰግናለን። እኔም ለሰጣችሁኝ ጊዜ በጣም አመሰግናለሁ። መልካም ተመልሰን ተገናኝተናል። ውድ የሀረሪ ቲቪ ተከታታዮቻችን ስትከታተሉ የቆያችሁት ከሀረሪ ቲቪ በየሳምንቱ ሐሙስ በዚህ ሰዓት ወደ እናንተ የሚደርሰው የህግ መሰናዷችን ነበር። በዛሬው የህግ መሰናዷችን እንግዲህ በሀረሪ ክልል ጠቅላይ አቃቤ ህግ በመገኘት በሰብአዊ መብቶች ጉዳይ ዙሪያ የተለያዩ ሀሳቦችን ስናነሳ ቆይታ አደረግን። ከፕሮግራማችንም ጥሩ ግንዛቤ እንደወሰዳችሁ ተስፋ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማቅረብ እኔ መልካም ፍቃዱ፣ በካሜራው በኩል ደግሞ አበበ ኃይሌ እስካሁን ቆይታ አድርገናል። ሳምንት በተለየ የህግ ፕሮግራም እስከምንገናኝ ድረስ ከቀሪ የሀረሪ ቲቪ መሰናዶች ጋር መልካም ቆይታ እንዲሆንላችሁ እየተመኘን እኛ ግን እዚህ ጋር አበቃን። ሰላም።